በጋብቻ ቪዛ ወይስ በእጮኛ ቪዛ ወደ አሜሪካን ሀገር ፕሮሰስ ሊጀምር እያላችሁ መወሰን ከብዷችኋል? እንደዛ ከሆነ ይህ ቪዲዮ ኤግዛክትሊ ለእናንተ ነው። በእነዚህ ሁለት ቪዛዎች ያለው 5 ወሳኝ ልዩነቶች ዛሬ አጋራችኋለሁ። አንድ ስፖንሰር ነው። ለጋብቻ ቪዛ ግሪን ካርድ ሆልደር ወይ ደግሞ የአሜሪካ ዜግነት ያለው ሰው ስፖንሰር ሊሆን ይችላል። ለእጮኛ ቪዛ ግን የአሜሪካ ዜጋ የሆነ ብቻ ነው ስፖንሰር መሆን የሚችለው። ሁለተኛ በጋብቻ ቪዛ ፕሮሰስ ስትጀምሩ በቀጥታ ለግሪን ካርድ ነው ፕሮሰስ የምትጀምሩት። በእጮኛ ቪዛ ከሆነ ግን ለነን ኢሚግራንት ቪዛ ነው ፕሮሰስ የምትጀምሩት። በጋብቻ ቪዛ ፕሮሰስ ከጀመራችሁ ግሪን ካርዳችሁ ከያዛችሁ በኋላ ትራቨል ማድረግ ትችላላችሁ። ኢንተርናሽናል ትራቨል ማለት ነው። በእጮኛ ቪዛ ግን አሜሪካን ሀገር ከመጣችሁ በኋላ ግሪን ካርዳችሁ እስክትይዙ ትራቨል ማድረግ አትችሉም። አራተኛ በጋብቻ ቪዛ ስትመጡ በቀጥታ ስራ እንድትጀምሩ ይፈቅዳል። በእጮኛ ቪዛ ስትመጡ ግን በቀጥታ ስራ እንድትጀምሩ አይፈቅድም። አምስተኛ በጋብቻ ቪዛ ፕሮሰስ ስትጀምሩ ከ2 አመት እስከ 5 አመት ማክሲማም ማለት ነው ፕሮሰስ ሊወስድ ይችላል። በእጮኛ ቪዛ ፕሮሰስ ስትጀምሩ ግን ማክሲማም በ2 አመት ውስጥ ሊያልቅ ይችላል። ይሄ ነው ዋና ልዩነቶች። ሆፕፉሊ ይሄን ቪዲዮ ይጠቅማችኋል ብዬ አስባለሁ። አዝ ኤልዌይስ ማች ላቭ ኤንድ ሪስፔክት